አረገን ቀና ቀና ልጁን በእኛ ገለጠና ይጨምራል ክብር ገና ለጸጋው ክብር ምስጋና ቀና አረገን ቀና ቀና ልጁን በእኛ ገለጠና ይጨምራል ክብር ገና ለጸጋው ክብር ምስጋና ከክብር ወደ ክብር ሆኗል እኛ ነገር በክርስቶስ የሆነልን ቃሉ እንደሚናገር ከክብር ወደ ክብር ሆኗል እኛ ነገር በክርስቶስ የታየልን ቃሉ እንደሚናገር ወደፊት ነው ወደፊት ወደ ላይ ነው ወደ ላይ ዘላለም ክብሩልናይ ወደፊት ነው ወደፊት ወደ ላይ ነው ወደ ላይ ጸጋው አርጎን የበላይ ከኃጢአት ሕግ በላይ ጸጋው አርጎን የበላይ ከሞት ፍርሃት በላይ ጸጋው አርጎን የበላይ በዓለማዊነት ላይ ጸጋው አርጎን የበላይ በጠላት ኃይል ሁሉ ላይ ጸጋው አርጎን የበላይ ጅራት እንዳንሆን የሚጨምር ሕይወት ጸጋው ሰጥቶን ዕለት ዕለት እንለወጣለን ከክብር ወደ ክብር እንሄዳለን አድኖ ያልተወን ጸጋው በዝቶልናል ምኞታችን ክደን ዓለም እንቀናል የክብሩ መገለጥ ስንጠብቅ ከሰማይ ወደ ኋላ አንዞርም ወደ ታችም አናይ ከኃጢአት ሕግ በላይ ጸጋው በላይ ከሞት ፍርሃት በላይ ጸጋው አረገን በላይ በዓለማዊነት ላይ ጸጋው አረገን በላይ በጠላት ኃይል ሁሉ ላይ ጸጋው አረገን በላይ ከማይጠፋው ከአምላክ ዘር ተወልደን ለምልመናለን በጸጋው ጸድቀን ልክ እንደ ዘንባባ እናፈራለን ገናም እንደ ዝግባ እንገዝፋለን አድኖ ያልተወን ጸጋው በዝቶልናል ምኞታችን ክደን ዓለም እንቀናል የክብሩ መገለጥ ስንጠብቅ ከሰማይ ወደ ኋላ አንዞርም ወደ ታችም አናይ ወደፊት ነው ወደፊት ወደ ላይ ነው ወደ ላይ ዘላለም ክብሩልናይ ወደፊት ነው ወደፊት ወደ ላይ ነው ወደ ላይ ጸጋው አርጎን የበላይ ጸጋው አረገን 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 የበላይ የአዳም ፍላጎቱ ረግቶለት ለማያልፍ በኢየሱስ ክቡር ደም የተዋጀ ነፍሱን በኪሳራ ዋጋ ሸጠው ተላላው ሰው ሞትን ባድራሻው ፈልጎ ሸመተ ይሁዳ በገዛው መሬት ላይ ታንቆ እንደሞተ አሄ የእግዚአብሔር እጁም ኧረ ማንን ጣለ ሕዝቡን ይረሳ ዘንድ አመፀኛ አይደለም እግዚአብሔር ባሪያውን ይጥል ዘንድ አመፀኛ አይደለም
የተመረጠው ብርቱ ተዋጊ ጠላቶቹን ድል አድራጊ ለሰልፍ እጁን የሚዘረጋ ከተራራው ላይ የሚገደው ስለ እግዚአብሔር ቤት ተግቶ የሚጸልይ ጥቃት የማይወድ የማይተኛ ትጉ የሆነ ሰራተኛ ከአምላኩ ጋር የተስማማ ቃሉን ትእዛዙን የሚሰማ ለሚጠፋ እንደ ዋዛ ስለ እንጀራ ማይገዛ ብድራቱን ትኩር ብሎ ያየን ነገር አስተውሎ ሚና ያለው ዓላማ ያለው የእግዚአብሔር ወገን ነው። ስራ ያለው ዓላማ ያለው የእግዚአብሔር ወገን ነው። ኑሬን አደረገው በተአምራት ብዛት ተርቤያለሁ ዘመኔን በሙሉ እግዚአብሔር ሲያኖረኝ አልጎደለኝም። በምድረ በዳው ላይ አልተወኝም ጌታ
በጉዞዬ ያለውን እንቅፋቴን አልፈዋለው ጠርቼ ረዳቴን
ቢሞክርብኝ የጠራኝ ጌታ አትተወኝ አትተወኝ ቃል ገብተህልኛል ልቤ ምን እንጂ መች ጠረጠረ አትተወኝ ቃል ገብተህልኛል ልቤ ምን እንጂ መች ጠረጠረ አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን ዙሪያው ቢጨላልም ደጁ ቢዘጋጋ እግዚአብሔር ስላለኝ በአንዳችም አልሰጋ አውቀዋለሁና ኤልሻዳይነቱን የተቆረጠውን ጌታ መከተሉ እስከሚውጁ ለእኔ ትደርሳለህ ደመናውን ገፋ ፀሐይ ትወጣለህ እስከሚውጁ ለእኔ ትደርሳለህ ደመናውን ገፋ ፀሐይ ትወጣለህ አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን የገባልኝ ቃል የተስፋውን ኪዳን በዓይኔ አየዋለሁ በቀጠረልኝ ቀን ይዋል ይደር እንጂ ያለው መች ይቀራል ታምኖበት የኖረ አብርሃም ታስቧል እሱ ይቀርና ሳቅ ቤቴን ይሞላል ጉብኝቱ ደርሶ ዝማሬ ይሆናል እሱ ይቀርና ሳቅ ቤቴን ይሞላል ጉብኝቱ ደርሶ ዝማሬ ይሆናል አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን አምነዋለሁ ቃልህን አምነዋለሁ ድምፅህን ያለ ምሕረት ምን አለ ያለ ይቅርታ ምን አለ ምን አለ ጌታዬ
ደጆች ተከፍተውልኛል እጅህም ለእኔ ተዘርግቶልኛል የምሕረት ደጆች ተከፍተውልኛል እጅህም ለእኔ ተዘርግቶልኛል እመጣለሁ ወደ አንተ እገባለሁ የኔ ጌታ የፍቅር ፊት ነው የኔ መታመኛ ምሕረት ብቻ ነው ድፍረት የሚሰጠን የፍቅር ፊት ነው እመጣለሁ ወደ አንተ እመጣለሁ የኔ ጌታ
የደማረሳ አስቀመን ጌታ የደማ ሰላም የደማረሳ የደማረሳ በሰላም አይደለም በመንፈሱ አበረባውን የማይገሰው በወገሞን የመታመቁታዬ Come on,
ኢትዮጵያዊ የሚባል ነገር በጣም ያናደኛል። እኔ እንደስናገር እኮ ከስጋና ከስሜት አይደለም። አንተ ኢትዮጵያዊ ከም ቆም እስኪ ቆም ቆም፣ ለጌታ ክብር ቆም። እቺን ወጣላለ ታዋ መገነ ሁሌ ቆም መገነ ሱም ይኖር። አረ ፕሊዝ ስታንድ አፕ፣ ለጌታ ክብር እናምጣ። ሃሌሉያ። ስብከት ጀምሯል እንዳትላውን አየ እዚህ ሀገር ያገባል ብሎ ያሰባሰባል። እህታችን ወደዚህ ሀገር ትመጣለች ብሎ ያሰባሰባል። እኔ ስለ ራሴ ስለማውቅ ነው የምናገር። ቆፍጠን ያልክ አሪፍ አትይው። ከየት እንደመጣው ራሴን በደንብ አድርጌ እነግርሃለሁ። የሳር ቤትና ከብታ ከብቶች አዮች ከበሉበት ከሳር ጎጆ ቤት ነኝ የመጣው። አማራይ if you didn't say right, even not right, I'm right. I know myself. ከቢያሳው ከሌላ ቦታ ከአሜሪካ እንደመጣ ራስን ቆፍጣና አጠረ። ሰርጉ ቀጥሏል። አንተ ከሀገር ትለቃለህ እየተባለ ነው፣ ትወጣለህ እየተባለ ነው። ልጅ እየተወለደ ነው። ኦማፌር ቢሮ ተዘግቷል። ወረቀት የሚሰጥ ነገር የለም። ስክራም አይሰጥም፣ ስታቲክም አይሰጥም። ነገር ግን ኦሪጂናል አይዲ ተሰጥቶ እያገባ አሜን በል ሲባል ሞቷት ይፈልጋል። ከመገድ ምንጭ ጦቅ አይትከሱ አሜን አትልም ዳ አሜን በል አሜን ከሷ ግን አሜን በል አሜን። ኦርቶዶክስም ሁን ሐዋርያትም ሁን መካነ ኢየሱስም ይሁን የተኛውም ኢየሱስ ነው የፈጠረ ኢየሱስ ነው። ስለዚህ አመልካለሁ የሚል ስለ ሃይማኖት አይደለም እየተናገረ ገላታ አየጋንና እህታችን ነው እንደይዘ መጣታለ ያኔ ሞቅ ብለ አሁን የሚሰብሪ ነገር የሚውጥ ነገር ምን አለ? ወንጌል ሲሰበክ የሰው ሞራል ግን ሲሰመር የለም። ቲክቶክ ሲሆን ግን የእያንዳንዱ ኔትወርክ በእያንዳንዱ ባለበት ወለገሎ ሲባል ውበትና ቲክቶክ ይኸውልህ ቅድም ያልኩ እስትንፋስ ነፃ እንድተነፍስ የሰጠውን ጌታ ያለ መሳሪያም ዝም ብላ አጨብጭብ እስኪ
መኪና ቢመኩሞ አንቀላማው የሚባል መኪና ግን አቡርተር ማንም ጦቲ በኢየሱስ ይሞነ ነው። ከዛ ነው መጣ እዚህ ሲመጣ ሱፍ ለብሶ ገበናውን ሁሉ ሱፍ ሸፍኖ ሁሉም እንዲሆነ ደረቱን ነበር ካይተምና ንጹሞ በቃ የቆሸሸን ቆን ነጭሙን አፈር ነው አፈር ምን አድርጎ ማምለክ ማሳለፍ አለበት። አምልኮ ጌታን አክብሮ the time when coming I don't know when I will be die ትላንትና እኔ አይደለም እየሸባሸብኩ ነው። በቃ አሁን ብዙ ጊዜ ካውያ ይፈልጋል ሰውነት አሁን ካውያ ወደ መፈለግ እየመጣ ነው። ስለዚህ አምልክ ሲባል ነው ያቆጥራል። ምን ይላል? ሰርግ መንፈስ ወቀው ያምልኮ መንፈስ ይባባል። ለጌታ ክብር እየሰጠን እያጨበጨበን የዛሬ ንግሥትንና የዛሬ ንጉሥን ወደ መድረካቸው ሳናደርስ የተቀመጠውን ሰው እኔ እጅ ያነሳሉ። እያጨበጨበን ወደ ቦታቸው እንወስዳለን። በማጠቃላይ ላይ ደግሞ ጌታ በረደን መጠን እኔም ወደ አምልኮ መንፈስ እየገባሁ ስለሆነ ለዋላ ኮርዷን እያዘጋጀው ስለዚህ በደንብ አድርገን እናመልካለን። አሁን ደግሞ የእግዚአብሔርን ቃል አጠር የሚለውን አጭር ጸሎት የሚለውን ግን አልወደውም። ክብር ለኢየሱስ ይሁን። ሃሌሉያ። በመቀጠል ቀጥታ ያለምንም ጊዜያችንን ያለማባከን ወደ ዋና ፕሮግራማችን እንገባለን እና እንኳን ደህና መጣችሁ እንላችኋለን። ሃሌሉያ። ስታጨበጭቡ እስቲ በደንብ አድርጋችሁ አጨብጭቡ። በተቀረው ደግሞ የሙሽራው ቤተሰብ ከሩቅ ከቅርብ የመጣችሁ አንዳንድ የሚያውቃችሁ ከጆበርክ ከተለያየ ቦታ ከኒውካስል የማገኔ የመጣችሁ የሙሽራው ቤተሰብ እንዲሁም ደግሞ የሙሽሪት ቤተሰብ ከተለያየ ስፍራ ከሩቅ ከቅርብ የመጣችሁ ሁላችሁም አሁንም በውሉድና በቤተሰባችን ስም ሆነን ሁላችሁንም እንኳን ደህና መጣችሁ እንላችኋለን። ክብር ለኢየሱስ ይሁን። እንዲሁም ደግሞ ከቅርብ ከዚህ ከሎንጎማም ከተለያዩ ከዚህ ኤሪያም ደግሞ የመጣችሁ የቤተክርስቲያናችንም ምእመን እንደዛም ደግሞ እኔም እንግዳ ነኝ ቦታውን ስፍራውን ማላቅ ሁሉ ለዚህ ሰረሞኒ ተጋብዛችሁ የመጣችሁ ሁላችሁም በአንድ ላይ ሁላችሁንም እንኳን ደህና መጣችሁ እላችኋለሁ። ክብር ለኢየሱስ ይሁን። በተቀረው ደግሞ እንደዚህ ደግሞ አያችሁ ዛሬ አየን በእንደዚህ አይነት አይ ቲንክ ለመጀመሪያ ጊዜ ነው ያየን አይደል? ትላንት ወዳ እንደዚህ ነበር እንዴ? አልነበረም። እግዚአብሔር እንደዚህ ያገጣል። እግዚአብሔር እንደዚህ ያገጣል። እግዚአብሔር እንደዚህ ይሞሽራል። እግዚአብሔር እንደዚህ በቀናችን በህይወታችን በእድሜያችን በዘመናችን አንድ ያየልን ቀን አለና እግዚአብሔር እንደዚህ ይሞሽራል። ጌታ ይባረክ። ጌታ ይባረክ። ለዚህ ጌታ ክብር ይገባዋል። እንግዲህ በታላቅ ሃሌሉያ። እንደዚሁ ደግሞ ወንድም ሚዜዎቻችን አንዱን ቀርቤ አውርቼው ነበርና እንዴት ነው ስለው አይ ሱፍ ውስጥ መሆን ይከብዳል ስል ነበርና እንደሱም እንግዲህ እግዚአብሔር በተራ እንግዲህ ይድራቸዋል። ዛሬ ግን በሱፍ ውስጥ ሆኖ በእንደዚህ አይነት ሴሬሞኒ ተገኝተው
እነሱም የዚህ ሴሬሞኒ አጃቢም ሚዜም ሆኖ እግዚአብሔር እድሉን ጊዜውን ሰጥቷቸዋል። ለእነሱም ታላቅ ጭብጨባ ሃሌሉያ። እንደዛ ደግሞ የቤተክርስቲያናችን ሴት እህቶቻችን ደግሞ ዛሬ በእንደዚህ አይነት ተውቦ በጣም በሚገርም አይነት ድምቀት ውስጥ ይታያሉ። ለእነሱም ሞቅ ያለ ጭብጨባና ለመጨረሻ ጊዜ ደግሞ ቀጥታ ወደ ስብከቱ ገባለሁ። እንደዛው ደግሞ የቤተክርስቲያናችን ኪቦርዲስት ሁላችሁም ልታውቁት በጣም ድንቅ የሆነ የእግዚአብሔር መንፈስ ያለበት እውነት የእግዚአብሔር ጸጋ ያለበት ልጅ ነው። ብዙ ጊዜ በሙዚቃ ሲያገለግል ከኔ በላይ እናንተ ታውቃላችሁ። እንደዛው ደግሞ ወንድማችን እሺ እንደዚህ ታውቃላችሁ። በጣም ብርቅና ድንቅ የሆነ የአምልኮ መንፈስ ያለበት ልጅ ነው። በአምልኮ ብዙ ጊዜ ቤተክርስቲያናችንን በዚህ ያገለግላሉና ቀላል አይደለም። ሁሌ ላይ በልቤ ጌታን የሚባርከው ነገር ነው። ዛሬ ደግሞ በእናንተ ፊት ሲያመሰግን ቴንኪው እያላችሁ ለመንግስቱም ለዘማሪውም ለአስመላኪው እንደዚሁ ለተስፎም ደግሞ ላገዘውም ደግሞ ቴድም በአንድ ላይ አድርጋችሁ ታላቅ ጭብጨባ ሃሌሉያ። እግዚአብሔር ይባርካቸው። እንወዳቸዋለን ስትሉ እስቲ በደንብ አድርጋችሁ አጃችሁ ሃሌሉያ። በመቀጠል የእግዚአብሔርን ቃል ለመስማት አይ ቲንክ ሰርግም ቢሆን አይከብድም። በእግሮቻችን አንድ ቆመን ጸልየን የእግዚአብሔርን ቃል ብንሰማ ምንም ሰርግም ቢሆን ዋትሶኤቨር የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ሰማይን የፈጠረ ምድርን የፈጠረ ነውና እኛ በቃል ውስጥ ነው ያለነው። ሃሌሉያ ክብር ለኢየሱስ ይሁን። አጠገባቸው ያለ ሰው ያዙና የእግዚአብሔር ቃል በውስጥ በየትኛውም ስፍራ ይሰበካል። በተሰበከ ጊዜ ጊልማ ስማ የእግዚአብሔር ቃል ነው በውስጥ ሃሌሉያ። ለምን there's a life in the word of God. When you hear the word of God እምነት አለ፣ ህይወት አለና ተስፋ አለ። እኔ ማንኛውም እግዚአብሔር በሰጠኝ መድረክ ላይ እግዚአብሔር ቃልና ስም ሲጠራ በመፍራት ነው እና እንጸልያለን። አጠገባችሁ ያለ ሰው በእጃችሁ ያዙና እስቲ ተያይዘን እንጸልያለን። አንድ ላይ ሆነን ሃሌሉያ አላቤን ታሳፍራንታ ላይ አሁን ወንድማችን ታገስ እናገር ነበር። የሰርግ መንፈስ ይወቀስን ነበር። የሰርግ መንፈስ አይደለም፣ ወደ አምልኮ መንፈስ ወደ ጸጋ ዙፋን እንቅረብ። እግዚአብሔር ይናገር። ሰርግ ነው ግን እግዚአብሔር ይናገር። ኢየሱስ ጌታ ነው። አራዴስ ካላባናና ማሴን ሻላባኖስ አፖናስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እዚህ ቤት ያለን ጌታ ሆይ ሥጋ ለባሽ ሁሉ ላይ ያንተ ኃይል ይምጣ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ራሳችንን ከምናውቀው በላይ ራሳችን ጌታ ሆይ ከምንገምተው በላይ ያንተ አቅምና ያንተ ኃይል በመንፈስ ቅዱስ ኃይል በኢየሱስ ክርስቶስ ስም እዚህ ቤት አሁን ይገለጥ። እግዚአብሔር ሆይ ትላንት ወዳ ጀምሮ በፊትም ካለፉ ሳምንታትም ጀምሮ ይሄን ጊዜ ጌታ ላንተ ስንሰጥ ነበረ። ዳሩ ግን ጌታ ሆይ ነገር ሁሉ እግዚአብሔር ሆይ እንደ ፍቃድ ይሆነዋል። ቀጥሎ ያለውን ጊዜ መንፈስ ቅዱስ ለታመኑ እጆች አሳልፈን ሰጠን። እኔ ባሪያህን ልናገር፣ አንደበቴን አንተ ፍታ። ሕዝቤ ደግሞ ቃሌን እንዲሰማ በኢየሱስም ልባቸው ይከፈት። ማንኛውም የቃሌ ተቃራኒ የሆነ በክርስቶስ ኢየሱስ ደም ጸጥ በል። እግዚአብሔር ክብርህ ይገለጥ። እግዚአብሔር ቃልህ ይገለጥ። የቃሌ ፍቺ ያብራ በኢየሱስ ክርስቶስ ስም። ጌታ ሆይ ጸለን። ከዚህ ሰዓት ጀምሮ ያንተ የመንፈስ ቅዱስ ኃይል እዚህ ቤት ይመላለስ። ከፍ በል በክርስቶስ ኢየሱስ ስም። ሃሌሉያ። አረፍ በሉ። መቼም ስልክ ላይ መጽሐፍ ቅዱስ ያላችሁ መጽሐፍ ቅዱስ ትይዛላችሁ ብዬም አልጠብቅም። ነገር ግን ስልክ ላይ መጽሐፍ ቅዱስ ያላችሁ ስልኮቻችሁን ትገጡና ያላዛችሁ ካላችሁ እንደዚሁ ትከታተሉኛላችሁ። መጽሐፍ አስቴር ምዕራፍ 1 ላይ ያለውን ቃል መግቢያ እንደማድረግ
ጥቂት የምናገራቸው መልእክቶች አሉ። በእነኚህ መልእክቶች ውስጥ ደግሞ እግዚአብሔር ዛሬ ሊያስተምረን የፈለገውን ያስተምረናል። ስሙ ይባረክ። ራይት ምዕራፍ 1 አስቴር መጽሐፍ ነው። አስቴር መጽሐፍ ምዕራፍ 1 እንደዚህ የሚል ቃል አለና ከቃሉ በፊት እዚች ጋር አንድ እህት አለችና እሷን እንዴት አድርጌ እንደምናገር አላውቅም፣ ግን 15 ደቂቃ ነው መናገር የምፈልገው። ዳሩ ግን በእግዚአብሔር ፊት ብዙ ሞገስ ያገኙ እህቶች አሉ። በባሎቻቸው ፊትም ብዙ ሞገስ ያገኙ እህቶች አሉ። እንደዛም ደግሞ ሞገስ ያጡ እህቶችም አሉና ዛሬ እዚህ ጋር ሁለት አንዷ እንዴት በአንድ ባል ፊት በሴም ታይም በሴም ሲዝን እንዴት አንዷ ሞገስ እንዳገኘች እና ሌላኛው ደግሞ እንዴት የእግዚአብሔር ሞገስ እንደነበረባት በትንሽ ጊዜ ውስጥ አጠራጣሪ እናገራለሁ። ስሙ ይባረክ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ርዕሱን በኋላ ገልጠዋለሁ፣ አሁን ግን ተከታተሉ። በአርጤክስስ ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ። በዚያም ዘመን ንጉሥ አርጤክስስ በሱሳ ግንብ በነበረው በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰው በ3ኛው ዓመት ለባለመላቶቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋሬስ መዶም የታላላቆች ሁሉ የየአገሩ አዛዦችና ሽማግሌዎች ሁሉ በፊቱ ነበሩ ይላል። የከበረውን የመንግስቱን ሀብት ታላቅነቱን የግርማዊነቱን ክብር 180 ቀን ያህል አሳያቸው ይላል። ይህ ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙ ሕዝብ ሁሉ ከታላቅ ጀምሮ እስከ ታናሽ ድረስ ንጉሱ በንጉሱ ቤት አትክልት ውስጥ ባለው አደባባይ ላይ 7 ቀን ግብዣ አደረገ ይላል። ኢየሱስ ጌታ። ይህ አርጤክስስ በነገሰው ላይ በእርሱ ዘመን በነገሰው በሶስተኛው ዓመት ታላቅ ግብዣን አደረገ። ይህን ታላቅ ግብዣ ሲያደርግ ስንት አገሮችን ጠራን ብለው 180 ከ180 አገር። አሁን እንኳን እዚህ 180 አገር ያለ አይመስለኝም። ያን ሰርግ ስታስቡ ምን አይነት ሰርግ እንደሆነ ማሰብ ትችላላችሁ። የጠራቸው ሰዎች ገዢዎች፣ ነገስታቶች፣ ታላላቆች ናቸውና እያንዳንዱ የጠራቸውና ያጋብዛቸው ሰዎች በቦዲጋርድና በብዙ ሰዎች በመኳንንቶች ታጅበው የሚሄዱትን ከኢትዮጵያ ወይም ከህንድ ጀምሮ እስከ ኢትዮጵያ ያሉትን ነገስታቶችን ይላል። እንደ ዛሬ ካየን ኦል ፕራይም ሚኒስተር ወይም ኦል ፕሬዝዳንቶችን ወይም ኦል የአገር መሪዎችን እንደጠራ እንደጋበዘ አድርገን እንቆጥረዋለን። ዴርፎር ከህንድ ጀምሮ እስከ ኢትዮጵያ ድረስ ያሉትን ነገስታቶችን ገዢዎችን ወደ ግብዣው ጋበዘ ይላል። የጋበዛቸው ግብዣው ላይ የቆዩበት 187 ቀን ወደ ወራት ሲቀየር ስንት ወር ነው? almost 6 months something like that። እና 6 ወር ሙሉ የሚያክለውን ጊዜ እየበሉ እየጠጡ የማይቋረጥ ግብዣ አደረገላል። የማይቋረጥ ግብዣው ቀን ይበላል፣ ማታ ይበላል፣ ይጠጣል። በጣም ግብዣው ትልቅ ነው። ይሄን የሚያክል ኦልሞስት ግማሽ ዓመት ሙሉ ግብዣውን እንደጋበዘና ግብዣው ከተፈጸመ በኋላ 6 ወር ወይም ግማሽ ዓመት ማለት ነው። በጣም የሚገርም ነው። ያ የግማሽ ዓመቱን ከተፈጸመ በኋላ የሚገርመው ነገር ነው። ከተፈጸመ በኋላ በሱሳ ግንብ ላሉት ሌላ እንደገና የ7 ቀን ወይም የ1 ሳምንት ግብዣ አደረገ ይላል። የሚገርም ነው። የ7 ቀን ግብዣ አሁንም 6 ወር ሲደመር ወይም 180 ቀን ሲደመር ሌላ 7 ቀን ግብዣ አደረገላል። የሚገርም ነገር ነው። በዚህ ግብዣ ላይ የተለያየ የክብር ልብስ የለበሱ የተለያየ ነጭ፣ አረንጓዴ በተለያየ ግብዣ ማለት በተለያየ ልብስና ሐምራዊ በንጉስና በነገስታቶች ልብስ የተለበጡ ልብሶችን የለበሱ በጣም ብዙ መኳንንቶች በዛ ግብዣ ነበሩ። ዳሩ ግን ይሄ 7ኛው ቀን ከተፈጸመ በኋላ
ከተፈጸመም በኋላ ንጉሱ ቤት ውስጥ ላሉት መኳንንቶችና ገዢዎች አለቆችም ሚስቱ ይላል አስጢና ቆንጆም ስለነበረች አሁን ሚስቴ ይላል ሰውነቱም ጠጥቶ በጋለ ጊዜ በሞቀ ጊዜ ሰውነቱም ደስ ባለው ጊዜ ሚስቴን አስጢናን ጥሯትና በእነኚህ በነገሥታቶች ፊት ትለፍ ብሎ ይላል ሰራተኞቹን አገልጋዮቹን ላከና በላከም ጊዜ አስጢና እምቢ አልመጣም ብላ በተላኩ ሰዎች ድምፅ ሰጠች ይላል። ይሄ ነገር እንዴት ነው ብለው እንደገና ብላኩላል። እንደገና በተላከ ጊዜ በጣም በጽኑ አሁንም እምቢ አለች አሉላል። አሁንም እምቢ ባለች ጊዜ የሚገርም ነገር ነው። ይሄንን ሕግ አስጠንቅቆ የሚያውቁ በጣም ትላልቅ ሰዎች አጠገብ ነበሩና ንጉሥ አርጤክስስ ወይ ይሄ ነገር እህቶች ወይም ሴቶች በሰሙ ጊዜ ከዚህ በኋላ ወንዶችን ላለመስማት ይሄ በጣም መጥፎ ትምህርት ነው። ዴርፎር ምን ማድረግ አለብን? እችን ሴት መለመጃ ማስተማር አለብን። አሁን እምቢ እንዳለች ሁሉ ለሷ የሆነ ፋሬስና በሜዶን ሕግ የታተመ ሌላ ሕግ እናውጣ። ነገር ነው ምን የምን ነው ተብሎ ሲባል እንዴት እምቢ ትላለች? ንጉሥ አንተ ጠርተህ የከበሩ ሰዎች እዚህ አለን እምቢ የሚለውን ድምፅ እሷ መስጠቷ ምን ማለቷ ነው በሚል በጣም ተቆጥተው ተናገሩ። ቁጥር 9 ላይ እንደዚህ ይላል ወይም ከስምንት ጀምር ንጉሡም እንደ ሰው ሁሉ ፍቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ያለ ወግ ከመጠን በላይ ይጠጣ ነበር፣ ከመጠን በላይ ይበላ ነበር። ግብዣው በጣም ከፍተኛ ነው። በጣም ብዙ ኮስት አለው። ያ ሁሉ ኮስት ከበር ተደርጎ ነው በአንድ አርጤክስስ ማለት ነው። በሰባተኛው ቀን ወይም ንግሥቱም አስጠን በንጉሡ በአርጤክስስ ቤት መንግስት ለሴቶች ግብዣ አደረገችልና ወደታችን ወርዶ በጠራትን ጊዜ ወይም በላከም ጊዜ በተላኩ ሰዎች ላይ እምቢ አለች። ከዚህ በኋላ እምቢ ካለች አሁን እቺ ሴት ሁለተኛ ያንተ ሚስት እንዳትባል ንግሥት እንዳትባል ዴማስ ቢኤለው አሁን ሕግ መፍጠር አለበት አሉና ሕግ ፈጠሩላት። ከዛ በኋላ የተፈጠረው ነገር ምንድን ነው? አሁን እሷ እምቢ እንዳለች በዛው ትቀመጥ። ንጉሥ ከዚህ በኋላ ላንተ ሚስት የምትሆን እሺ የምትታዘዝ ሌላ ሚስት መፈለግ አለብን። የምንፈልገው በዚህ አሉና ሕግን አደረጉላት። ቁጥር 5 ላይ ዘለል እያነባለሁ። ቁጥር 5 ላይ እንደዚህ ይላል፣ በሦስተኛው ቀን አስቴር ይላል መንግስቷን ልብስ በንጉሡ ቤት ትይዩ በንጉሡ ቤት በውስጠኛው ወለል ቆመች ይላል። ንጉሡም በቤቱ መግቢያ ትይዩ በቤተ መንግስቱ ውስጥ በንጉሡ ዙፋን ላይ ተቀምጦ ነበረ ይላል። ንጉሡም ንግሥቲቱ አስቴር በወለል ላይ ቆማ ባየ ጊዜ በዓይኑ ፊት ይላል በዓይኑ ሞገስ አገኘች። ንጉሡም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርን ቀርባ የዘንጉን ጫፍ ነካች። ኢየሱስ ጌታ ነው። ምን ማለት ነው? አስቴር እንዲህ ባለች ጊዜ አሁን በዚህ ሰዓት ሌላ በንጉሥ ፊት የምታልፍ ሌላ ሞገስ የምታገኝ ሌላ ሚስት የምትሆን በተመረጠ ጊዜ አስቴር በአርጤክስስ ፊት ሞገስ አገኘች ይችላል። አስቴር በአርጤክስስ ፊት ሞገስ አገኘች ይችላል። ምን ማለት ነው? ያችኛው ሞገስ ባጣች ልክ እቺ ደግሞ ሞገስ አገኘች። ያችኛው እምቢ ባለች ልክ እቺ ደግሞ እሺ ብላ በአርጤክስስ ፊት ሞገስ አገኘች ይችላል። በጣም የሚገርም ነው። አሁን አስቴር ቆማ በተገኘችበት ኤሪያ ወይም ቆማ የተገኘችበት ኤሪያ ራሱ በውስጠኛው ወለል የሚለው በእንግሊዝኛው ኢን ዘ ኢነር ኮርት ይላል። ኢን ዘ ኢነር ኮርት
that inner court was not allowed for Esther to be there. ነገር ግን ይሄን ሁሉ የንጉሱን ሕግ ጢሳ እግዚአብሔር በንጉሱ ፊት ሞገስ ስለሰጣት ጢሳ ወደ ውስጠኛው ክፍል ገባች ይላል። ሃሌሉያ! ምን ማለት ነው? አሁን ዛሬ ላይ ይሄንን እንደ ቀላል ልናወራ እንችላለን። ዳሩ ግን በዛ ዘመን እንደዚህ በንጉስ ወለል ላይ ወይም በውስጠኛው ኢነር ኮርት ላይ በምንለው ላይ አስቴር መግባት አልተፈቀዳትም። ነገር ግን እግዚአብሔር ባበዛት ሞገስ የወርቅ ዘንግ ተዘረጋላት ይላል። ሃሌሉያ! ዛሬ በቤታችሁ፣ ዛሬ በቤተ ክርስቲያናችሁ፣ ዛሬ እንደዚህ በሆነበት በእኛ ኮሚኒቲ እግዚአብሔር እንደ አስቴርን ያብዛልን፣ እንደ አስቴርን ያብዛልን። የንጉሱን የወርቅን ዘንግ እንድንዘርጋ የሚያደርግ የንጉሱን ልብ የሚነካ የካህኑን ልብ የሚነኩ የነገስታቶችን ልብ የሚነኩ በሞገስ የተሞሉ በመታዘዝ የተሞሉ እሺ በማለት የተሞሉ በሴት ማንነት የተሞሉ ሃሌሉያ! ይሄንን ሁሉ ክራከራ ያሞላች አስቴር በንጉሱ ፊት ቆመች፣ በንጉሱ ፊትም ሞገስ አገኘች ይላል። ሃሌሉያ! እግዚአብሔር በሞገስ ያኖራችሁ። ሃሌሉያ! በጣም የሚገርም ነገር ነው። አስጢና ልክ እንደዚችው የንጉስ ሚስት እንደመሆኗ መጠን ወይንም ንግስት እንደመሆኗ መጠን ከንጉሱ አለመታዘዟ በንጉሱ ፊት እሺ ባለ ማለቷ በጣም የሚገርም ነው። ይሄ የመጣ ከ127 አገር የመጣ ሁሉ በረከትና ወርቅ በረከትና ገንዘብ ብዙ ነገር ይዘው ስጦታ ሊሰጥ ይዘው ተዘጋጅተው መጥቶ ነበር። እናሳ ለአርጤክስስ ስጦታ የሚሰጥበት ሰዓት ሲደርስ አርጤክስስ እስቲ እነኚህ ሰዎች ፊት እለፍልኝ፣ አንድ ጊዜ ያማረ ሰውነትሽን ቆንጆ እንደመሆንሽን ምን አይነት ሴት እንዳገባሁት ማን እንደሆንሽ የማን ሚስት እንደሆንሽ ማንነትሽ በነገስታቶች ፊት ይታይ ጀስት ፓስ ባይ ባለ ጊዜ እምቢ አለች። ሰዎቹ ተነጋገሩና ስማ እኛ ላንተ ይዘን የመጣነው ስጦታ ወደ ኋላ የምንመለስ አይደለም፣ ነገር ግን እችን ሴት እኛ ምን እናደርጋለን? መልመጃ እናስተምራለን አለ። ሃሌሉያ! መጽሐፍ ቅዱስ ሲናገር ለእህቶች የተሰጠ ቃል አለ። ፍቃድሽ ወደ ማን ነው የሚለው? ወደ ባልሽ ይሆናል ተብሎ ተጽፏል። ዴርፎር ሴቶች ሁሉ ፍቃድሽ ወደ ባልሽ ይሆናል ማለት ምን ማለት ነው? መጽሐፍ ቅዱስ ባፕቲዝም ኤፌሶን መጽሐፍ 5 ላንብና ከዛ ቀጥሎ ወዳለው ፕሮግራም እንሄዳለን። በኢየሱስ ስም አነባለሁ። ቃሉ እንደዚህ ይላል፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ እና ቁጥር 2 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ምን ሁኑ? ተገዙ። ከክርስቶስ ይላል። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያደርገው አካሉን የሚያድን እንደሆነ ባል የሚስት ራስ ነውና እና ቁጥር 4 ላይ እንደዚህ ይላል፣ ዳሩ ግን ክርስቲያን ይላል ለክርስቶስ እንደሚገዛ እንደሚታዘዝ እንዲሁም ሚስቶች ደግሞ በሁሉ ለባሎቻችሁ ምን ሁኑ? ይገዙ። በስንቱ ነው የሚለው? አረ ሁሉ ሰው በሁሉ ይበልስት። በስንቱ ነው የሚገዙት? በሁሉ። ጌታ ይባረክ። ይሄ ኤፌሶን 25 አጠቃላይ ቡኩ ካነበባችሁ በተደጋጋሚ ተገዙ ይገዙ ነው። አጠገባቸው ያለ ሰውና ያዙና መቼም ሴት ባይሆንም ይሰማሉ። እህቶች ባሉበት ይስሙ። ሞስትሊ ይሄ ለነሱ ነው መልእክቱ። አጠገባቸው ያለ ሰው ያዘውና በሁሉ ተገዙ በሉ እስቲ። በስንቱ? አዎ ዛሬ ችግር ነው። አንድ ጊዜ ሊምፖፖ ላይ እንደዚህ ሆነ። ሊምፖፖ ላይ ይሄ ሀገር ፍሪዶም እንዳገኘ ወይንም አፓርታይድ እንዳለቀ ማለት ነው። አንድ ይጣለችና ስብሰባ ለፓርላመንት ወላ መጣ። ልክ ቤት ገባችና ይሮዋት አለች። አይ ዶንት ኖ ዛሬ እኮ የነበረን ስብሰባ ወንዶችም 50 ሴቶችም 50። ስለዚህ እኔም አንተም ከዛሬ ጀምሮ እዚህ ቤት ስንት ነን አሉ? አንድ ማለት ጀመረች 50 ነን አሉ። ይሄ ነው ስብሰባ የተካሄደው። አይዘ ወንደርፉል ሚቲንግ። ነገር ግን 50 ብሎ ወደ ቤት ሲልኩሽ ሌላ ወንድ የሚያደርግሽ ነገር የሰጡሽ ነገር አለ።
የለም አለች። አይ እንደዛ ካልሆነማ ሴት መሆንሽ ያው ነው። ይቀጥላል 50-50 በእግዚአብሔር ቤትና በቤተ ክርስቲያን በእግዚአብሔር ካልቸር አይሰራም። ለምንድን ነው የማይሰራው? እግዚአብሔር የቤተ ክርስቲያን ወይም እግዚአብሔር የኢየሱስ ራስ መሆኑ ካልቀረ፣ ኢየሱስ የወንድ ራስ መሆኑ ካልቀረ፣ ወንድ ደግሞ የሴት ራስ መሆኑ ይቀራል ወይ? አይቀርም። ስለዚህ ይህንን ስናገር የምናገረው ነገር አለ። ለእያንዳንዳችሁ በክርስቶስ ፍርሃት ይላል። ክርስቶስን በምትፈሩት ይላል። ክርስቶስን በምትፈሩት በዛው ፍርሃታችሁ ልክ ምን ሆናችሁ ነው? የተገዛችሁ ነው። ለማ ለባሎቻችሁ ምን ሆናችሁ ነው? የተገዛችሁ። ክርስቶስን በምትፈሩት ልክ ለባሎቻችሁ ምን ሆናችሁ ነው? የተገዛችሁ ሁኑላል። ቁጥር 23 ላይ ደግሞ ለባሎቻችሁ ደግሞ ተገዙላል። ሚስቶች ወይ አሁንም ቅድም 21 ላይ ብለው ለጌታ ወይም ለክርስቶስ ያላችሁን ፍርሃት ይላል። ያንን እሱን በምትፈሩት ልክ ለባሎችም ተገዙ ይላል። ሁለት ላይ ደግሞ ስናገር ለጌታ እንደምትገዙ ሁሉ ለባሎቻችሁ ምን ሆኑ? ተገዙ ይላል። ሶስት ላይም ደግሞ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን የሚያድን እንደሆነ ባል ሚስትን የሚስት ራስ ነውና ራስ መሆኑን ይወቅ። there is no 50-50 here። ይሄ ማለት 50-50 አይደለም። ራስ ማለት ምን ማለት ነው? ገዢ ማለት ነው። መሪ ማለት ነው። የበላይ ማለት ነው። ሁሉ ጊዜ አንድ ነገር ቦይ መንገድ የሚቀድ የሚያሳይ ማለት ነው። እነሳ የሚመራ ማለት ነው። የሚመራ አይደለም። የሚነግር ነው። የሚነግር የሚመራ ራስ ማለት ነው። ኢየሱስ ጌታ ነው። አጠቃላይ ሲጨርስ እንደዚህ ይላል። ያ ብቻ አይደለም፣ በሁሉ ተገዙ ማለት እይቶች እናንተ በስንት ተገዙ ነው የሚለው? በሁሉ ተገዙ። በስንቱ አላ ቤተክርስቲያን እስቲ ሁላችሁም እስቲ በሁሉ ተገዙ። አግዙ እስቲ በስንቱ ተገዙ? በሁሉ ተገዙ። አጠገባችሁ እይቶች ካሉ ጮክ ብላችሁ በሁሉ ተገዢ ብሉ እስቲ። እስቲ በሁሉ ተገዢ ብሉ እስቲ። አዎ ዛሬ በሁሉ መገዛት ቀላል አይደለም። men is 50 women is 50 በእግዚአብሔር መንግስት ላይ እንደዚህ አይሆንም። በእግዚአብሔር መንግስት ላይ men remain the men, always men is the men። ዛሬ እህቶች ስሙን፣ ሙሽሪት ቤትም ስሚ፣ የምትገዢበት ስንቱ ነው? በሁሉ። ኢየሱስ ጌታ ነው። እህቶች በሁሉ የሚገዙ ቤት ውስጥ ሰላም አለ። እህቶች በሁሉ የሚገዙ ቤት እረፍት አለ። እህቶች በሁሉ የሚገዙ ቤት ላይ ሰላም አለ፣ ጸሎት አለ፣ እረፍት አለ፣ መንፈስ ቅዱስ አለ። ሃሌሉያ። እህቶች በሁሉ የሚገዙ ቤት ላይ ወንድ ውጪ አሸናፊ ነው። ወንድ ውጪ ሞገስ አለው። መጽሐፍ ቅዱስ ምሳሌ ላይ ሲናገር እንደዚህ ልባም ሴትን የሚያገባ ወንድ ይላል በከተማ ይላል በሸንጎ የከበረ ነው ይላል። በከተማ ሞገስ አለ ይላል። ወይ በሚስቱ ቤት ባለችው በልባም ሚስት የተነሳ እሱ ደግሞ በሸንጎ ይከብራል። እሱ ደግሞ በከተማ ይከብራል። እሱ ደግሞ በሰው ዘንድ ይከብራል። ዛሬ ይህን መልእክት በጆሮአችሁ እናገራለሁ። እህቶችን መጽሐፍ ቅዱስ ሲናገር በስንቱ ይገዙ ነው ብለው በሁሉ ይገዙላል። አሁን እዚህ ጋር ሁለት እህቶችን አምጥቻለሁ። የአንድ ሰው ሚስት ናቸው። አስጤናን አሳይቻቸዋለሁ። በጠራትም ጊዜ ሰዎች ስጦታ ይዘው መጥተዋል። ሰዎች ብር ሊያፈሱ ነው። ሰዎች ወርቅ ሊያፈሱ ነው። ብዙ ነገር ሊሰጡ ነው። ከሩቅ ሀገር ነው መጡት። በጣም ግን የሚገርም ነው። ከኢትዮጵያ እስከ ህንድ ድረስ የሚለው በኪሎ ሜትር ሲለካ 4360 ምናምን ኪሎ ሜትር ነው። ካልማጅን ዛሬ ማንን ነው ከ4700 ኪሎ ወይ 300 ኪሎ ሜትር ሰርግ ማንን ይጠራል? ግብዣ ማንን ይጠራል? ሰው ቤት ይሄን ሁሉ ኪሎ ሜትር ተጉዘው የመጡት እንግዶች ነገስታት ገንዘብና ወርቅ ይዘው ሊሰጡ የተዘጋጁ በጠራት ጊዜ እምቢ አለች። therefore ዛሬ እህቶች በሁሉ ተገዙ። ባል ውጪ ካለ መሮጥ ይሆናል። ተቀመጪ ካለ መቀመጥ ነው። ሁሉ ጊዜ እግዚአብሔር እግዚአብሔር እዚህ ላላችሁ ምናልባት ወጣቶች
ትዳር ላላረጋችሁ እኔ እንደ እግዚአብሔር ሰው እናገራለሁ። እግዚአብሔር ታዛዥ ትዳር ይስጣችሁ። እግዚአብሔር በምቹ አጥንት፣ እግዚአብሔር በምቹ ትዳር፣ እግዚአብሔር በሚሰማችሁ፣ እግዚአብሔር በሚታዘዛችሁ፣ እግዚአብሔር የእናንተን ማንነት በምትረዳ አይነት ትዳር፣ ትክክለኛ አጥንት እግዚአብሔር ወደ እናንተ ያምጣ። ወጣቶች አይዟችሁ፣ አሜን በሉ። ኢየሱስ ጌታ ነው። ቃሉ እግዚአብሔር ይባርክልን። ሃሌሉያ። ቀጥሎ ወዳሉ ፕሮግራሞች እንሄዳለን። ከዚህ ቀደም ወንድማችን አየ ሹራብ አየ በቤተሰባችን ውስጥ የቃል ኪዳን ፕሮግራም ፈጽመናል። ቃል ኪዳን ሰጥተናል። በድጋሚ ቃል ኪዳን አንሰጥም። ዛሬ ግን የምናደርገው አንድ ነገር አለ። ምንድነው እሱ? ከሰዓቱ ሻማ ወዲያ አስቀርተናል። ወደፊት ገብተው ሻማ ይወቅሳሉ። ከሻማ ቀጥሎ የሚያደርጉት አንዳንድ ነገሮች አሉና አሁን እነሱን ቀጥታ ወደ ታች እንጠራቸዋለን። አየና ወንድማችን አየና ቤቲ ከአንዳንድ ሚዜ ጋር ወደ ታች ይመጣሉ። መቼም የመጣነው ለእነሱ ሰርግ እንደው መዳፈር ባይሆንም እስቲ ድካምም አለ ቢሆንም ቆማችሁ እያጨበጨባችሁ ሃሌሉያ ቆመን እያጨበጨብን ወደዚህ እናመጣችኋለን። ጌታ ይባረክ። አይ ቲንክ ሙቀት ነው መሰለኝ ይደክሟቸዋል። እንግዲህ የሁላችሁም ፊት ከብዶ ይታያል። ግን አንዳንድ ሰዎች ንቁ ሰዎች አሉ ይታያሉና ቃል ኪዳን ሰጠናል። በድጋሚ ቃል ኪዳን አናደርግም። ነገር ግን ራይት ጌታ ይባረክ። ይሄን ኤዲት ስታረግ ታስተካክላለህ። ቃል ኪዳን ጀስት ለቀለበት ብቻ ስለሆነ ድምጽ አጠፋለሁ። እነሱ ቀለበቱን ይቀያየራሉ። ጀስት ለካሜራ ብቻ ነው። ቃል ኪዳንና ቀለበት ብዙ ነገር ጨርሰዋል። አሁን ጀስት ለቀለበት ብቻ እነሱ ሲቀያየሩ ድምጽ አጠፋለሁ። ሃሌሉያ። ቀጥሎ ቀጥታ ነገሮችን ለማፋጠን ያህል የሻማ ፕሮግራም እናደርጋለን። አየ ወንድማችን አየ እንደምታዩት እንደዚህም በፊት የሚኖረው ህይወት ብቻው ጠዋት ወጥቶ እስከ ማታ ድረስ እንግዲህ ክልው እያለ ነው የሚሄደውና ይህንን ህይወት ብቻዬን ይቃጠል ነበር፣ ብቻዬን እንደዚህ ሆን ነበር የሚለውን ፓራቦሉን በሻማ ያሳይልናል። እስቲ ሰማችን ብቻይነት ራሱ በራሱ ሰዓት ነው። ሲንግልነት በራሱ የራሱ ጣጣ ያለበት ነው። ብቻዬን የሚኖረውን ህይወት ነው በማለት እስቲ ፓራቦሉን ያሳይናል። ይሄ አሁን የምታዩት ቤቲ ለብቻዋ የራሱን ህይወት እንደዚህ እያውቁ ነው።
እንግዲህ አስቡ፣ ይሄ ሲንግልነት ነው። አየም ለብቻው ቤትም ለብቻ። እንግዲህ በእንደዚህ አይነት ነው ትዳርና ትዳር ሳያደርጉ በፊት የሚኖሩት አይነት ህይወት ነውና ሲንግል ላይፍ ታሲስ ኦን ፋየር የሚለው ነውና ይሄ እንግዲህ አስቡ፣ ጠዋት ወጥቶ ክልብ ብቻዬን ነው የሚለው ይሄ ምሳሌ ነውና አሁን ደግሞ ቤትም እንደዛው ደግሞ አይ ሲንግል ባለው ጊዜ እኔም ለብቻዬ በእንደዚህ አይነት ነበር የሚኖረው የሚለውን እያሳዩአቸው ነው። አሁን ደግሞ ሁለቱም እንግዲህ ሚስትና ባል እንደመሆን በፊት ቃል እንደመሰጠን መጠን ሁለቱንም ሚስትና ባል አንድ የሚያደርገው ቃል ኪዳን ነው። ስለዚህ አሁን ሁለታችንም አሁን እንደ ድሮአችን አይደለም። አቅጣጫ ተቀይሯል፣ ነገሩ ተቀይሯል፣ አሁን ካልቸሩ ተቀይሯል፣ አንድ ሆነናል በማለት እንደገና ሌላ አንድ ሆኑበትን ህይወታቸውን በሻማ ምሳሌ ያሳዩናል። አዲስ አራጨርጨቦ አሁን ብቸኝነት ቀራ፣ አንድ ላይ ነው፣ አንድ ጎጆ ነው፣ አንድ ህይወት ነው የሚለው ጌታ ይባረክ። ከዚህ በመቀጠል ቀጥታ ደስ አይልም። አሁን የአንድነት ህይወት በሻማ ያሳዩለት አንድ ወዳት ከዚህ በኋላ ለማቀፋ መቼም የቃል ኪዳን ህይወት በነበረበት ቀን ቢሆን ሴንስ ይሰጣል። አሁንም በእናንተ የሚታወቁት ነገር ስለሆነና ምንድነው አሁን አንድ ላይ ነው ህይወታችን፣ ኑሯችን ለማም ከፋም በሀብት በማጣት በበሽታ በጤና we are going to push life together የሚለው ላይፍ ነው። አንድ ጎጆ መሆናቸው ነው ያሳዩትና ጌታ ይባረክ። ቀጥሎ ወዳለው ፕሮግራም ለቤት ሁለት ዋና ፕሮግራሞች ይቀሩናል። ከነኛ መሃል አሁን የሁለቱም ቤተሰብ ዊትነስ ወይ ምስክር የሚሆኑ ሰዎች ሶስት ሰዎች አሉኝ እዚህ ጋር በፍጥነት ስማቸውን ሲጠራ ወደፊት ይመጣላችሁ። የሙሽራው የወንዱ ሙሽራ ቤተሰብ ምህረቱ በየነ፣ አማኑኤል እና ጋቲሶ ሰለሞን ሶስታቸው ሰዎች ከወንድ ሙሽራ ወደፊት በፍጥነት ይመጣላችሁ። የሴት ሙሽራ ደግሞ አባራ ጎዲሶና አድማሱ አሻንጎ አሁን የጠራችሁ ሶስት ሰዎች ስድስታችሁ ወደፊት በፍጥነት ይመጣላችሁ። ሃሌሉያ ጌታ ይባረክ። ራይት ቀጥታ ቅድሚያ የወንዱ ሙሽራ ሶስታችሁ ማን ናችሁ? ራይት ስድስት ናችሁ። አያያያይ የሴቱ ሙሽራ አያስፈራም? ማን ነው ዊትነሱ አያስፈራም እንዴ? ኧረ አንድ ጭብጨባ ያስፈልጋል።
ነው። ማማር ካልቀረ በቃ እንደዚህ ነው። therefore ሶስት ሰዎች ምስክር አሉን። እዚህ ጋር ሶስቱን በፍጥረት ይፈርማሉ። ከወንድ ሙሽራ እንጀምራለን። ይቅርታ የወንዱ ሙሽራ መጀመሪያ እናስፈርምና ከዛ በኋላ ወደ መድረሳቸው ይመጣል። ራይት ጌታ ኢየሱስ ይባረክ። ፕሮግራማችንን እየጨረስን ነው። አሁን የሁለቱንም የሙሽርትንም ቤተሰብ ምስክር ወጥላችሁ መታችኋል። እኛም ደግሞ የእግዚአብሔር ጊዜውን ሰጥቶን እንደ እግዚአብሔር ሰዎች ሆነን እናንተም ሁላችንም በዚህ አጋጣሚ ምስክር ነን። አሁን ደግሞ በታላቅ ጭብጨባ ወደ ቤታቸው እንመልሳለን። Hallelujah. Right, we're almost done. We have just one more step to go from our side. ቀጥሎ ያለን ቤተክርስቲያን ያዘጋጀች ስጦታ እንሰጣለን። ከዛ ቀጥሎ ደግሞ ያለው ሌላ ኦርደር ከሚመለከት አካል ይሆናልና ቤተክርስቲያን ለወንድማችን አየና ለቤቲ የቤታቸው መመሪያ መኖሪያ ሕግና ደንብ ይሆናቸዋል ብለው ያዘጋጁት ታላቅ ስጦታ አለ። ይሄን ስጦታ ሁላችንም እስቲ ቤተክርስቲያን ያዘጋጀች ስጦታ ምንድነው? አንድ ጊዜ በታላቅ ጭብጨባ ያጨበጨበን ስጦታውን ሃሌሉያ። ይሄ የቤተክርስቲያናችን ሽማግሌ ነው። ምንድነው የሰጠ ያለ? እስቲ ያሳየው። እስቲ ምንድነው ሰጣቸው? የእግዚአብሔር ቃል ነው። ሃሌሉያ። በሕይወታቸው ዘመን በትዳራቸው
አሁን የተነገረውን ቃል እዚህ ውስጥ ነው ያለው። ይሄ ቃል ይመራቸዋል። ይሄ ቃል ያኖራቸዋል። ይሄ ቃል በቤታቸው፣ ይሄ ቃል በሕይወታቸው ለዘላለም ገንዘብ ይመጣል፣ ያረባል። የማይጠፋውን ቃል ቤተክርስቲያን ሰጥታለችና እንደገና በወቅቱ የተመገባለ ጭብጨባ ሃሌሉያ ለቤተክርስቲያን ማለት ነው። እግዚአብሔር ይባርካችሁ። ብዙ ጊዜ ማስቸገር እንዳይሆን እያለን ብዙ ጊዜ ልማና እያመሰል እስኪ ቆም ብለን የቤተ ክርስቲያንን ፕሮግራም መንፈሳዊ ፕሮግራምን በአንድነት ቡራኬ ጸሎት እንጨርሳለን። ባላችሁበት ሁላችሁም ብድግ ብላችሁ ትቆማላችሁ። ጌታ ይባረክ። እግዚአብሔር ስለረዳን ስላገዘን ጌታን እጅግ አድርገን እንባርካለን። ሁላችንም አይኖቻችን ጨፍነን የረዳንን ጌታን እናመሰግናለን፣ እንጸልያለን። ልንጸልይ 1-3 የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነትና ኅብረት ከሁላችን ጋር ይሁን፣ አሜን። ጌታ ይባርካችሁ። ባላችሁበት ትቀመጣላችሁ። ጌታን እጅግ አድርገን እንባርካለን። ተባረኩ። አሁን የቤተሰብን ስጦታ ስፔሻል የሆነውን ስጦታ የሚያሰራ በመካከላችን ወንድማችን ተዋናይ ወዳጅነ በመካከላችን ያለ ይመስለኛል። ከሱ ሌላ ያው የተጋበዘ አይመስለኝም። ወንድማችን ወዳጅነን በታላቅ ጭብጨባ በታላቅ አክብሮት ወደ መድረክ ይጠራለሁ። እያጨበጨበን እንቀበለዋለን። የተወደዳችሁ የእግዚአብሔር ቤተሰቦች ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች ከገጀሩን ከኤዥያ ከክፍለ አፍሪካ ከተለያዩ ሀገራት የመጣችሁ ውድ ኢትዮጵያውያን እንኳን ደህና መጣችሁ። በመቀጠል ደግሞ ሰርጋችንን ልዩ የሚያደርገው ነገር ቤትሻን ዚምባብዌ ትልቅኛው ተራራ መጣና ሸበላውን አየላን አሳይቷት ያና ማዶ ቆንጆውን ልጅ አየሽው አላት። አዎ የውት እሱ ጋር እንደሚሄደው ነው። አትሄድም አሁን ቀኝ አለ ዙሪያ አላት። ማለት ኢትዮጵያ መልሰኝ እኔ ወዴት እንደሚሄድ አውቃለሁ አሳየኝ ማለችና ተመልሳ ኢትዮጵያ ዋና ከተማ አዲስ አበባ ከዛስ ወዴት እንደሚሄድ አውቃለሁ አለችና ጠበቀች። መልሳከች አየ ደግሞ እሷን ነጥቆ የወሰደብኝ ማን ነው አለና ከዘሬን ሽሜሌን ወደ ደጅ አውጡልኝ። ምን ለማድረግ ነው? አሳየዋለሁ። እኛ ራሳችን ድምፃችን ከራዥሙ አሰምተን ነው ግቢ አንኳኩተን የምንገባው። ወንድሞች ቃል ነበረም ዛሬ እንደዚህ አምሮባቸው እንደዚህ ተባረኩታል ወንድሞቻችን ወደ መቀጠለው ፕሮግራም ሲያልፍ የቤተሰብ ስጦታ የሚገርም ስጦታዎች ቀርቧሉ። ጭብጨባ ፉጨት ከተካነበት አይደለም የያዝነውን ያስቀመጥነውን ጭምር እናመጣለን ብለዋል። ተዘጋጅታችኋል? ለማንኛውም ወርቅ አልማዝ መኪና የጎደለው የቀረው ቤት ውስጥ የለም። ለማንኛውም አካባቢ ተዘጋጁ። የመጀመሪያውን ወላጅ ቤተሰቦች ስጦታ ሰላምታ የእንኳን ደስ አላችሁ ልጆቻችን ክበሩልን፣ ደጉልን፣ ውለዱ፣ ተመንደጉ የሚለውን ሰላምታና ስጦታ ጭምር አቅርቧል። ማለት የአባቶቻችንን ጭብጨባ በስጦታ ተቀበሉላቸው። ትክክለኛውን የመጀመሪያው ሰላምታ ነው። አሁን ኦሪጂናል የእናት ስጦታ ከቤተሰብ የሆነውን የሚያመጣውን ሳሙኤል አብርሃምን በጭብጨባ ወደዚህ እንሸኘዋለን። ሳሙኤል አብርሃም በዝማሬ አጅበናቸዋለን። አንድ በዝማሬ አብርሃም ሳሙኤል አብርሃምን ሳሙኤልን የት አለ? አማኑኤል አብርሃም የፈተኝ ነገር ካተከሰኘና ቀንበሮ ተሰብሯል። በድል ተነሳና ተፈቶ ዘመለም የሰዋ ምስጋና የዘመናት ታሪክ ተገልብጧልና የፈተኝ ነገር ካተከሰኘና ቀንበሮ ተሰብሯል። በድል ተነሳና ተፈቶ ዘመለም የሰዋ ምስጋና የዘመናት ታሪክ ተገልብጧልና ላዳነኝ ለኢየሱስ ለንጉሡ ለበብዬ አንተን ፈልጌ
አሁን ደግሞ ወደ ቅድመ ዝግጅት ስናልፍ ደግሞ ሁላችሁም ባላችሁበት ተዘጋጅታችሁ በአክብሮት እንድጠብቁ ከስቶ ባልደረቦቼ ጋር በመሆን ወዳጄ ነኝ እስሩን በመምራት ወዳጄ ነኝ ኪቦርድ ብላክ ዳቆ ጠቅላላ ሳይሆን በማድረግ የቤት እናመሰግናለን። በጣም ነቃ እያላችሁ እንዴት ነው አዲሱ ዓመት ላይ የመጀመሪያውን ግንባር ቀዳሚና ተተኳሽ በጣም ተወዳጅ የሆነውን ያየና ቤቲ እንኳን ተሳችሁ ለስራው አሁን ደግሞ እንድዘጋጁ በአክብሮት ስማችሁን የምጠራችሁ ወንድሞቻችን በተጠንቀቅ እንድቆሙ እንካችሁ ብያችኋለሁ። ከወዳጄ ወደ እናንተ 2012 ሞዴል ዘመን ባፈራቸው ባለሙያዎች በመታገል ወደ ገጋ ቀበረውትና እዚህ ቤተሰብ ለስጦታ ከሚቀርቡ ኮሮላ ይህ መኪና ተነድቶ ይክባስ ቁልፍ ይሰጥ የደረሰን መረጃ የለም። ይህንን መኪና ለማቅረብ እያኮበከበ ያለው ሱልጣን አብርሃም ወደዚህ ሱልጣን እየጣፈጡት ይበላል፣ እየጣፈጡት ያልቃል። ከዝማሬዎቻችን ቀንጨብ እያደረግን ስጦታዎቻችንም እያመጣን እያተዝናናን ጌታን እያመሰግን ቆይታ እናደርጋለን። እንዳትቦዝን እሺ። አሁን ደግሞ እንቀጥላለን። በመቀጠል ታናሽ ወንድሙ ምረቱ በየና ምን ያምጣ ወርቅ አልማዝ የምናውቀው ነገር የለም ብላቴና ነው። ስጦታውን አዘጋጅቷል። ምረቱ በየናን በጭብጨባ ወደዚህ ፕሮግራማችን እስከ ምሽቱ 9:35 ደቂቃ ቆይታ የሚያደርግ ስለሆነ አድማጭ ተመልካቾቻችን ባላችሁበት ይህንን ፕሮግራም በአክብሮት እንድትከታተሉ እንካችሁን እላችኋለን። አብራችሁን ቆይታ እንድታደርጉ ለእናንተም ይድረስ ባላችሁበት። በመቀጠል ደግሞ ሱልጣኑ አብርሃም ነው። ገርሶ ሰለሞን እና ሙሌ አብርሃም በእንግድነት እያገለገለ ሙሌ ከገርሶ ጋር ወደዚህ ይመጣል። እያለ ደግሞ የመኪናውን ቁልፍ አስረክብ ያለው ምን እሱ ብቻ ሌላ እጨምራለሁ ያለው ከእንደገና ዘራፍ ብሎ ተነስቷል። ሱልጣን ከእንደገና ወደዚህ እንጋብዛለን። ታገዳ ቢቃም ብሏል ነው በፍጥነት ሱልጣን እነሱ እንደጨረሱ ደግሞ ሱልጣኑ በድጋሚ ወደዚህ
እሱ ይቆይልኝና ታናሽ ወንድሜ ይቅደመኝ ብሏል። ለገሰ አብርሃምን እስቲ በጭብጨባ ወደዚህ ለገን በመቀጠል ደግሞ ታምራት አንዴ ይከተለዋል። ያ የሆነ አይቼ ማለቴ ተዘጋጅቷል። እንደዚህ ዘገት ያለው ከትንሽ ቆይታ ማስታወቂያ በኋላ ተመልሰን እንመጣለን ብለናችሁ መሰረት ሱልቴ ታርቀም ያለ ሀብት ይዞ መጥቷል። አረ ያንሰዋል እስከና ቤት አጃቢዎቹ ገብቷል። ለጭብጨባ ወደ ሰኞ ብላቴናው ታምራት አኔ በመቀጠል መስፍን ታገሰ የሚከተል የሆነ ቀጥሎ ፍቅር ታገሰ ታምራት አኔ ወደ ብላቴናው ስትከፋ ምልኮል በአምላክ ፊት እንዲህ ሲያብረበኝ ውሸት መስማት ክብረን መጣል በሱ አይደለም ክብረን ማየት ሰማይን ለሰራ ምድር ለዘረጋ ያለና ለመኖር አልፋና ኦሜጋ እውነት ለመናገር ያህል እኛ 20 ብር በማንቆጥርበት ሰዓት ብላቴናው ብዙ ሳንቲሞችን ይዞ መጥቷል። ይህን አፍሪካ ሳውዝ አፍሪካ ይህን ምድር እግዚአብሔር ባርካቸው ወገኖች፣ ቀላል እንዳይመስላችሁ ኪሳችሁ ሳያጥር ምንም ሳይጎላችሁ ሳትጨናነቁ ለምትወዱት ቤተሰብ ስጦታ ማዘጋጀት ማለት መብት አይደለም። ስለዚህ ለጌታ ክብር አምጡት። አጨብጭቡለት ለጌታ ክብር። እንዲህ ሲባል አይገባንም። በቆጮ እድገታችን፣ በጎመን መቃጠላችን፣ በበርበሬ ማበዳችንን ትዝ ብለን እናውቀዋለን። ዛሬ እንደዚህ ቆርጦ መብራታችን ሳልቶ እንጀራና ቁርሰን በማብላታችን ደግሞ እንዳትረሷል። አሁን ድንገት ከዚህ ተነስተን እኛ ቤት ብንሄድ ቆሎ የለም እንድራችሁ። ይህንን ያከበረን ጌታ ሁለት ሰው ያጨበጭብለት ይገባዋል ትላላችሁ። እና ያጨብጭቡለት ለጌታ ክብር። ትንሽ የሆነ ነካ ስለሚያደርግ እያደግኩበት ቤት ስለማውቀው ነው። ወንድሞቼ ይቅርታ አድርጉልኝ። በማይታሰብ ሰዓት ነው የተናገርኩት። በጣም ወዳችኋለሁ። መስፍን ታገሰ አምጡታል። መስፍን ገብቷል። ኦኬ ፍቅሬ ታገሰን በጭብጨባ ወደዚህ ፍቅሬ ታገሰ። ቀጥሎ አማኑኤል አብርሃም ፍቅሬ ታገሰ ፍቅሬ ታገሰ ይቅርታ እዛ ቆይ አንዴ በተለይ ስጦታ የምታቀርቡ ሰዎች እዚህ ጋር ተመዝግባችኋል። እዚያ ጋር በህብረት በግሩፕ እኔ ጠራ የሆነ የምለው ጆሮአችሁ እዚህ ወደ ስቱዲዮ ቢሲቡ ደስ ይለኛል። ለምን እዚህ ጋር ሁሉ የሚያይ ሰው ሰዓት እያየ ነው። እኔ ጋር ደግሞ ሰዓት ሰርቶ እንዳለ ስለምጠነቀቅ ከሰዓት ጋር አብረን እንሄዳለን። ስጦታቸውን በግሩፕ እንድታቀርቡ እነውላችኋለሁ። ፍቅር ታገሳና አማኑኤል አብራ ወደዚህ በስብሰባ ተኛቸው በመቀጠል ደስ
ቤተሰቡ ማረቱ ዳለሎ ታምራት እሱን የሚከተለው ይሆናል። ገርፎ ቀጥለ የመጀመሪያውን ደግሞ ደስታ አርፍጮ ከነበረ ሰው ወደዚህ በጭብጨባ ነቃ ነቃ እያደረጋችሁ አንድ ላይ ያሳል እነሱ እንደጨረሱ ደግሞ አማንን ወደዚህ ሰዋል የነሱ ስጦታ ያቀርበዋል። ቀጥሎ ደግሞ ገዝቶ ሰለሞን የአስር ሰዎችን ስጦታ ለማቅረብ ተዘጋጅቻቸው ይላል። አማንን ወደዚህ ያ የሆድን አይቼ አረንዴ የአስር ሰዎች ስጦታ ይጋል ይላል። ገሶ ሰለሞን በጭብጨባ ወደዚህ ገሶ ወደዚህ እሱ እንደጨረሰ ደግሞ ታገሰ አበራ ተወካ ተንታለኛ ማድራ ይዞ ይመጣል። የታለ ጭብጨባ ቸቶ ቸይ አለ ታዲያ የታገሰ አበራ ተወካ ተንታለኛ ማድራ ማገኖይ አጥፎለ ኢየሱስ አጥፎለ ደናቆስ መስጀት የደረሰ አደል ኮርደ ያዮም ደረከ ያዮም ደረከ ያዮም ደረከ ያዮም ደረከ ያዮም ደረከ ያዮም ደረከ ያዮም ተወካይ ቤዛ የሚል ተወካይ ቤዛ ደግሞ እዚህ ተባለ። ታጥቶ ደግሞ ሚረቱ ተወካይ ቤዛ እንደዚሁ የሁለቱም አንድ ላይ ተባታናል። ቤዛን ቀጥሎ ደግሞ ገዛኝ እንደዚሁ አለ ይላል። የገዛኝ ነው ተረፈ ማከለ አስገቦለ የሶሳይ አስገቦለ ደናሞ ተካከረ በነንቴ አደረቦለ ያዮነ ነከለ ማከለ አስገቦለ የሶሳይ አስገቦለ ደናሞ ተካከረ በነንቴ አደረቦለ ያዮነ ነከለ ያዮነ ነከለ ያዮነ ነከለ የታጂ ባርካቸው የታጂ ባርካቸው ተባረኩ ገዛኝ ወደዚህ በጭብጨባ እሱ ቀጥሎ ደግሞ ታምራት ባሶ ተወካይ ታምራት ባሶ ከነ ቤተሰቡ ተወካይ እዚህ ጋር ተጻፈም ካለ የታለ ገዛኝ ጭብጨባ ላይ
ሲያተል ነበረ። እንወዳችኋለን ከልባችን ነው። በመላይ ስትሮጂ በድሮች የገረሙ ለእናንተ ምስጋናቸውን እያቀረቡ ነው። እንግዲህ ዘና እያላችሁ እንካቸው ለናችኋል። ተባረኩልን። ቀጥታ ደስታ አርፍጮ ከነቤተሰቡ ካለበት በመቀጠል መለሳ ቦቢቾ ይከተላል ማለት ነው። ደስታ አርፍጮ ከነቤተሰቡ እየጨረስን ነው። መለሰ ቦቢቾ ማም ገና ከመቀመጧ ሊመጡ ነው። ገና ስጦታ መለሰ ቦቢቾ ከነባለቤተሰቡ በመቀጠል ታምራት ሽጉጤ ከነባለቤተሰቡ በሽብሸባ ወደዚህ ታምራት ሽጉጤ የሚከተለው ይሆናል። ሰልፍሶ ሀደሮ አንድ ላይ ቢመጡ ደስ ይለኛል። አሁን ሁለት እያደረግን እንሄዳለን። ባላችሁበት እንግዲህ የሰፈራችን የማንደራችን ድሮ በልጅነት የተዋናቸውን ጨዋታዎች እየተጫወትን በመሀል ደግሞ እየተሳሳቅን የሰርግ ቤት እኮ ነው። አሁን ለመለየት አንድ ሰዓት ነው የሚቀረው። ከዛ በኋላ ያለ ፍሽካ እንዲበታተን ነው የሚሆነው። እንዴት ናችሁ? ኧረ አትቦዝኑ እንጂ እንዴ ምን ሆናችኋል? የት አላችሁ? ታምራት ሽጉጤ ከነበረ ቤተሰቡ እንደዚህ አምሮብን ወደ ኋላ መልሳቸዋለሁ። አረ በቀደም ሼክ አረገን እኮ አረ መጋኛ ሸረኛ ነገረኛና ይሄ የማይመቸውን ሰው ክፉን ይያዝልን ብለዋል። እንደዚህ አምሮብን እንደዚህ ተሞሸርን ዘናኛን ከምንኖርበት ማንደር እኮ ካልመለስኳቸዋል አሳዝንም። እስቲ እግዚአብሔር ይገሳቸው በሏቸው። አረ በስመ አብ ወልድ እንደ አረ እኔ ከደገማ አይሄድም። እኔ እቺ ቆንጆ ነገር በልቼ አይቼ ሰፈር ግን እንደገና እስከለም ድረስ መከራይ በልቼ እንደ እስቲ ሳልፊሶ ሀደሮ የት አለ? ሳልፊ አለ ሰልፍ ወደሮ እሱ ከሌለ ደግሞ ታምራት አለሙ እና ማረፉ አበራ አንድ ላይ መጣለው። ከረጅም ኪሎ ሜትር ነው የመጡት። በሚገባ ጭብጨባ እየሰጠናቸው ወደዚህ እናመጣቸዋለን። ማሪንና ሰልፊሶ ወደዚህ በጭብጨባ መለሰች አባቴ ተወካይ ሰላምነሽ መለሳ ስጦታውን ትቀርባለች። መለሰች አባቴ ተወካይ ሰላምነሽ መለሳ ጌታውን ጳውሎስ ከነቤተሰቡ ጫቅሶ ጎዴቦ ከነቤተሰቡ አንድ ላይ የሚመጡ ይሆናሉ። አሁን ስቴፕን እየጨረሱ ነው። እንግዲህ ሰዓቱን እየሄደ ነው የሚለው እዛ ጋር በቦርድ እያየሁኝ ነው። እየተቆጠረ ነው እንግዲህ በኔ ላይ። ስለዚህ አብረን እንሂድ። የት ናቸው? መለሰች አባቴ ተወካይ ሰላምነሽ መለሳ ሳሪያ እየመጣ ነው። በጭብጨባ የት አላችሁ? ወደ እየመጣ ነው።
እናቶቻችን ኑሩልን 80 90 መቶ ከዛም በላይ ዕድሜ ይስጥልን። ያለ እናንተና ከእግዚአብሔር በቀር መኖር ማለት መቻልን ሁሉን እናቶች ስጦታ ሲያቀርቡ አይደለም እኛ ዓለም ያውቃቸዋል። አቀራረባቸው ስልታቸው ስጦታቸውም የሚገርም ነው። ይህንን ስጦታ የሚያቀርብ ዓለም ጉድ ይበለን። በደርዘን በግሩፕ ሆነን ነው የምናቀርበው። በጭብጨባችሁ አትለዩን ብሏል። ሁሉንዲዎች እናቶች አላችሁልን? እስቲ ወደዚህ የላችሁ የሶለታ ለበላት ብለኝ ተሸክሞኛል በነሰር ክንፍ ተሸክሞኛል በነሰር ክንፍ እንደናገር እናቶች መቼም ድንገት ነው ይሰማችሁና እንዳተዘጋጁ ይገበናል። በጣም ይቅርታ እንድታደርጉልን ከዚህ ወደ እናንተ እንካችሁ እንላችኋለን። ሰላማችሁ ይበዛ ይሁን። እናቶቻችን እንዴት ናችሁ? አላችሁልን? እስቲ ወደዚህ ብቅ በለው። የሶለታ አለብኝ የባላት ብሎኝ ያለውን ቤት ያፈራውን አምጡልን። ችግር የለም። የሶለታ አለብኝ ዘንበላት ብሎኝ ተሸክሞኛል በነሰር ክንፍ በጀብጀባ ተሸክሞኛል በነሰር ክንፍ እግዚአብሔር ዘመናችሁን የባረከ ይሁን። ነገረኛና መረጃ የሚከተልን እግዚአብሔር ያዝልን። ቤታችን የሰላም ጨረቃ ሸበላ ያርግልን። እንግዲህ አመቱ የሰላም የጤና የብልጽግና እንዲሆንላችሁ እመኝላችኋለሁ። አብራችሁ ቆይታ እንዳደረጋለሁ። ወዳጅ ነን። እንዴት ናቸው? ሌሎቻቸው ለማቅረብ ተዘጋጅታችኋል? እርጉዝ ላለ እንጀራ አይከለከልም አለው። ተዘጋጁ እንጂ። በመቀጠል ቀጥታ ደሳለኝ አበራ የግል ስጦታ እስካሁን አላቀረብኩም ይላል። ደሳለኝ አበራን ወደዚህ ከባለቤቱ ወይ ጌታውን እዚህ አለ ብላቴና ይዤ ቆሜ እንደዚህ ማላችሁ አላችሁ አረ ጌታ ወደዚህ ከባለቤቱ ወደዚህ ጎራ ይላል። ብዙ ቆንጆ ነገሮች እየመጡ ነው። እንግዲህ ተቀበሏቸው በጭብጨባ።